በመናገርሽ ይቅርታሽ ለእግሬል ነው። እሺ ስለዚህ አልተናገርኩም ማለት ደግሞ የግዴታ አላገባም ማለት አይደለም። እኔ አልፈልግም። አሁን በእያንዳንዱ ሁኔታ ላይ ነበርኩኝ አይደለ? እኔ ደግሞ የግል እንደዚህ አይነት ሁኔታ እንዲታወቅ አልፈልግም። ይሄ ሰርፕራይዝ ነው። አሁን ያደጉት ሀገራት ሰርፕራይዝ ታደርጉኛል ነው እሷን ነው ሁላችሁም ተመልካች ማያውቅም። ምንድን ነው የምትለው? ይሄ ጉዳይ የእሷ ነው። ፍቅረኛ አላት፣ ትዳር አላት፣ ሌላ ህይወት አላት። አንተም ከፈለክ ማግባት ከፈለክ ህይወትን መምራት ምናምን ነገር ከፈለክ አፍቅር። ፍቅረኛ ከሌላ ሰው ጋር ማድረግ ልጅቷ ፍላጎቷ እየመጣ እናንተ ናችሁ እየተሞራችሁ እንዲህ እያለች ነው ጭራሽ ታገቢኛለሽ የምትለው። አሁን ስለ ግብረ ገብ የምታስተምረኝ አንተ ነህ ማለት ነው። እጅ እነሱን ታያቸው። እኔ ደግሞ እናንተ የጠሯችሁ ደግሞ ሰርፕራይዝ ላደርጋችሁ ነው። እናንተንም እሷንም። እሺ እኔ አይመለከተኝም። አንተ እንደዚህ ሆነ ስለምታገቡ አይመለከተኝም። ግን እኔ አንተ ጋብቻ አይደለም መልበስ እፈልጋለሁ። አይቀየምም ወይ ጆ? አሁን ከጀርባ የሆነ ነገር አለ። ጥሩ ስሜት እየተሰማኝ ነበር ላንቺ። ከማን ጋር ነው አሪፍ ጥሩ ጊዜ ያለ ነው? አንቺ አትናገሪም እንዴ? አትጠይቂውም እንዴ? ከማን ጋር አሪፍ ጊዜ ነበር ብለሽ እናንተ ማድረግ የሚፈልገው ነገር ያድርግላችሁ። ቀለል ያደርጋችሁ። የዚህ ሰው ህይወት ማንን እንደ አታፍርም እንዴ? አንተ የምትናገረው ነገር አንዴ አሁን ምን አለ መሰላችሁ? መሄድ ትችላለህ እኮ በቃ ማኖር አለበት። ያለብህን ነገር በጠቅላላ ማስቆም አለብህ እንጂ ሰውዬ አንተ ጤና የለህም። መጀመሪያ አክሴፕት ልደረግና እናንተ ችግር የለውም። የልጅ ነገር አታውቅም። ያልገባኝ ምንድን ነው የምትናገረው? አንድ ቀን እንኳን ሻይ ቡና ስትል ምናምን ነገር ጠርተህ ያላስተዋወቅከውን ያላችሁ ነገር አብቅቷል። ምንም ያበቃ ነገር የለም። እየተቸቆይ ከነማውጣት ፍቅረኛ ነው ስትላ ነበር እንዴ? አሁን እኮ የጆ ፍቅረኛ ነኝ እያለች ታቶ ጋር ያለኝ ነገር ነው። ካለ ሶፊ ስም ትክክል ሶፊ ምንድን ነው ችግር? በሰርጌ ወይም ደግሞ ቀለበት በማስርበት ሰዓት ላይ እንድትኖሩ ፈልጋለሁ። ያለብን ወይ ሰርፕራይዝ ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንደዚሁም ደግሞ እንግዲህ በሚያምር ዲኮር ፏ ብለን እዚህ ጋር ደግሞ እናሳይልን። እንግዲህ ታገቢኛለሽ ወይ የሚል እንግዲህ ኬክ አሰርተናል። ዛሬ እንግዲህ ብዙ ሰዎች ልትወዛገቡ ገና ልትጋቡ ይችላላችሁ። ግን ረጅም ጊዜ ጠየቃችሁን ጥያቄ አንድ ጥያቄ አለ። እሱም ሶፊ ፍቅረኛን መች ነው የምታመጣው? መች ነው የምታገባው? አንተ እንደሌሎቹ ማንም የያዘውን ለአንተ ጠፍቶ ነው ወይ እያላችሁ ነበር። ከጀርባ እስቲ ያላችሁ አንድ አጨብጭቡ እስቲ ለዚህ። አቤት እንግዲህ ተመልካቾቻችን ዛሬ እንግዲህ ትንሽ ግራ ያጋባችኋልም እንደዚሁም ደግሞ ትደስታላችሁ ብዬ ተስፋ አደርጋለሁ። ዛሬ ቀለበት ላስር ነው። እንዴት ለምን ልትሉኝ ትችላላችሁ። እዚህ ዩቲዩብ ቻናል ላይ ምን ልታገኙ ልትሉ ትችላላችሁ። ብዙ ጥያቄ ስለሚፈጠርባችሁ ለሁሉም ላይ አንዳንዱ ምላሽ እንሰጣለን። እንደዚሁም ደግሞ ከእናንተ ጋር ተወዛገባላችሁ ተስፋ አደርጋለሁ። እንደዚሁም ደግሞ ደስ የምትሰኙ ትኖራላችሁ። ግን ቀስ እያለ በደንብ የሚጠራላችሁ ነገር ነው። ውሶ ጣርቻለሁ እንግዲህ ናኑ ሁሉም ሰው እዚህ ይመጣሉ። ዛሬ እንግዲህ አንድ ሰው ሰርፕራይዝ አደርጋለሁ። ያው የሆነ ስሜት ነበርና እሱን ስሜት ደግሞ ቀየር አድርገ ነው ዛሬ ወደ ፍቅር እንደዚሁም ደግሞ እኔ ያው ብዙ እንደምታውቁኝ እንትን አልችልም፣ ሮማንስ ምናምን ነገር አልችልም። ቀጥታ ወደ ገደል ነው። ተመችታኛለች። ስለዛ ቀለበት አደርጋለሁ ማለት ነው። ከጀርባ አልተመቻችሁ? አይታላ አጨብጭባ። ያው ቀለበት እንግዲህ ይዣለሁ። ቀጥታ ነው ታገቢኛለሽ ወይ እላታለሁ። ፍቃዷን አክሴፕት ካደረገች ደግሞ በነጋታው ደግሞ ቀጣይ እሑድ ምን ይሆናል? ሰርግ ነው የሚሆነው። ምንም ዝባዝንኬ ምናምን ነገር እወድሻለሁ ትወደኛለህ ምናምን የለም። ቀጥታ እንገባለን። ሰው ስለዛ ዛሬ እና አሁንም እየደረሱ ነው። ነተውፋም ጠርቻቸዋለሁ። ሌላ ሰዎችም እንግዲህ እዚህም ቢገኙም እንዲደሰቱም እንዲከፉ የምፈልጋቸው ሰዎች ተጠርተዋል እና እነሱ ከመጡ በኋላ ደግሞ እንግዲህ የሚደሰት ይደሰታል፣ የሚቃጠልም ሊቃጠለው ሁሉም ተጠርቷል። እንግዲህ እነሱንም ትንሽ እኔም ቶሎ ነው የወሰንኩት። ላይቀበሉት ይችላሉ። እሱን ነገር ምንም ማድረግ አልችልም እና ከመጡ በኋላ እነሱ ደግሞ ቀጥላቸዋል። የእነሱ ሀሳብ አስተያየት ደግሞ እንደዚሁም ደግሞ ልጅቷም ደግሞ ትንሽ ቆየት ብለሽ እኔ ብያታለሁ። እሷም ደግሞ ቆየት ብላ አልነገርኳትም። ፕሮግራም እንዳለ ነው የነገርኳት። ምን እንደሚፈጠር እዚህ ምን እንዳለ ምንም አታውቅም። ምንም አይዲያው የላትም እና የኔና ካሜራማንም አያውቁም። ለነገሩ ብቻ የራሴ ከጀርባ ያሉ ሰዎችም እንግዲህ ጓጉተው ነው እየጠበቁ ነው ያሉ። ብቻ እንዲገኙ ነው። ካሜራ አንፈልግም ስላሉ ከጀርባ ቁጭ ብለዋል። ከገቡ በኋላ ደግሞ ያለውን ነገር ደግሞ በደንብ ደግሞ ያው ዛሬ እንግዲህ ያው እናንተም ደግሞ እዚህ ጋር ፖስት አደረጉትና ሀሳባችሁን መገመትም ትችላላችሁ። እንደዚሁም ደግሞ ማንም ትሁን ማንም ብቻ እሺ ተበለው ብላችሁ ኮሜንት ሀሳብ አስተያየታችሁን ወይም ደስታችሁን
መግለጽ ትችላላችሁ። እንግዲህ እነሱ ከደረሱ በኋላ እንቀጥላችኋለን። አሪፍ ጊዜ አሪፍ ቆይታ ይኖርናል። እንደዚሁም ደግሞ እኔ መሽተ ብዬ እየበሩ ቀጣይ ደግሞ ወገባችሁን ሸብ አድርጋችሁ ጠብቁኝ። እንግዲህ ቀጣይ የሚሆነው ሰርግ ነውና ዛሬ ቀለበት፣ ቀጣይ ደግሞ ሰርግ ነው የሚሆነው። ስለዚህ ተመልካቾቻችን አሪፍ ጊዜ አሪፍ ቆይታ ይኖርናል። እነሱ ከመጡ በኋላ ቀጥላችኋለሁ። በርጋ አብራችሁ ቆዩ። እንግዲህ ተመልካቾቻችን እንግዲህ ኢንጆሪ የሆነች ልጅ ያው ኢንጆሪ የሆነ ነገር ያው እና እንደርሰዋለን። መጀመሪያ ቴስት ማድረግ አለብኝ። ምንድን ነው ነገርየው? ብቻ ነው ኬክ እንደዚህ አምሮኛል። እንደዚህ ጨምቀው ውስጥ ያለው ህፃን ነው ትላለች ብለን አይደለም። ስሚ ዛሬ እግረ መጋጭ ተመልከች። ታገቢኛለሽ ወይ? ታገቢኛለሽ ወይ? ሞቅ ያለ ፕሮግራም አዘጋጅላታለሁ። ዛሬ ሰርፕራይዝ ነው። ዲግሪ አለ አሁን ትልቁ ችግር ምን ታውቃለህ? ከአብሮ አደግ ጋር አትሰደር ነው እንዴ? እኔ አወጣለሁ። እኔ አሁን ሲሪየስ ቁም ነገር አንዋር፣ መጀመሪያ እቺ ልጅ ማለት ነው ከነ ልጅ እንዳይጎዱ ትፈልጋለህ? እኔን አዳምጠኛ ነው። ዛሬ ነኝ የጠሯቸው አይደለም አይደለም። ቁም ነገር ሲሪየስ አማረኝ ምናምን በሚል ተልካሻ ምክንያት ይሄን ኬክ ነካካለሁ፣ አበላሻለሁ፣ ዲኮር ምናምን ብትይ ወረጉልሻለሁ። ታረጋለችና መጨረሻ ላይ ለመበሳጨት ግን ማለት ነው። ስለዚህ በእኔ አይበቃም። አሁን ሌላውን ደግሞ አስገብተን ልጥድ ነው አለ አቃጣሽ እንዴ? አይ ሲሪየስ ቁም ነገር ያው ዛሬ ጠሯችሁ ቁም ነገር ለቁም ነገር ነውና ሲሪየስ ሶፊ ማንንም ዳር ማንንም እንትን በል የሆነ ነገር እኮ አንተ ያንተ ወዳጅ የኛም ወዳጅ ነውና የሆነ ነገር ማድረግ እንችል ነበር እኮ። ለምን ቀርማ ነገር ግን አይደለም አሁን ይሄ ሰርፕራይዝ ነው። አንደኛ ደግሞ ሊዋጥላችሁ እንደማይችል አምኛለሁ። ብዙ ጊዜ ስላላያችሁን ከሴት ጋር ምናምን ነገር ይሄ ነገር ላይ ሳምናችሁ አይችልም። ስላላያችሁን ከሴት ጋር ወይ ስላላያችሁት ከሴት ጋር አላሽቹ ከቅርብ ጊዜ ወዲህ የሆነች ልጅ ስሜት እየተሰማኝ ነበርና ኧረ ኑጡ ማን ነው ማለት ነው? ማን ነው ናታ አኑ ሰው ልጅ አስቀምጬ ቀልዳለሁ እንዴ? እና ምን ነው የምትለው? ሰው ለምን ይወጥስ ካደረገ አይባልም ግን አይ ሶፊ የምሬ ነው። ምንድን ነው ምንድን ነው ነገር የምሬ ነው። ማን ነው የምር ሲሪየስ ማን ነው የሚያገባው? እኔ አሁን ምን አለ መሰለህ አኑ ምን እንደምላችሁ አላውቅም፣ ግን ረጅም ጊዜ ሆኖኛል መጣች በሚል እኔ እንደውም አንቺን ጠብቄ ነበረ። እሷ አልታገባ አይ መጀመሪያ ራሱ ሲጀምር ምናምን ሰላም ብላችሁ ቤተሰቦች እንዴት ናችሁ? ሁላችሁም ሰላም በጣም እሺ። ሁላችሁም ግን ምንድን ነው ሶፊ እሺ ምን አለ መሰላችሁ? እሺ እርግዝና ያስቀምጥሻለሁ። እሺ አንዴ ጠቅላላ አድርጌ ነው የምነግራቸው። አይ አይደለም ትንሽ እንትን እያለ ነው ዛሬ። ማንንም አይደለም ለማንም ልተባበር አይደለም። እኔ አንድ ልጅ አለች እና እናንተ የምትታውቁ ፈልጋለሁ። እኔም ድንገተኛ የመጣልኝ ስሜት ነው እንጂ እኮ መጀመሪያ ብትነግረን እኮ ልጁን ከልጅቷ ጋር ያንተ ወዳጅ የኛ ወዳጅ ነው የቻልነው ነገር ሁሉ እናደርግ ነበረ። በምን ነበር እየተረጠርኩት አይደለም እያለ ያለው ቆይ ማለት ፍቅረኛን በዚህ መልኩ እንድትስተዋወቀው አንተ እኔ አሁን ምን አለ መሰላችሁ ተቀባጥሪው ሶፊ ከጂ መቼ ጊዜ ያለው ነው ለምን ነው ማይኖር እንዴ? ሰው ነው እኮ ግን ምንድነው ቦታው ነው ይሄ ኪዩ። እኔ አሁን ምን አለ መሰለሽ ቀጥታ ነው በቃ ከልጅቷ ጋር ምናምን ነገር ቆይ እስኪ አንዴ ካሜራውን አጥፋ። ለምን ካሜራው ለምን ጠፋል? ነገ ጀርባ ያሉትም ሰዎች በቃ መተዋል እኮ ምርቃት ነው ታገቢኛለሽ እኮ ነው የሚለው ይሄ ሶፊ ብሮ የምትቀባጥረው እንደዚህ ነው እንደምነግረን። ኧረ አይደለም ምንድነው ነው ያወራው አንቺ ምን ነገር ነው ታረም በመጣው አምስት ዛሬ ነው የምነግራት ምን ነው የምነግራት እንዴ? ሶፊ ጥሩ ነገር አለ አኑ የምሬ ነው ሲሪየስሊ። ኧረ አኑ ጥሩ ነገር አለን ከልጅቷ ጋር። ስለዚህ እኔ ደግሞ መንዛት አልፈልግም። እና የፈለገ ጥሩ ነገር ቢኖር እንደዚህ ነው እንዴ? ቆይ ማለት ይሄ እኮ ቀለበት ነው፣ ይሄ ደግሞ ኬክ ነው። ስለዚህ ስርዓት ባለው መልኩ ከዚህ በላይ ምን አለ እንዴ? ታገቢኛለሽ ወይ? መጀመሪያ ለኛ ታስተውቀን ቢያንስ እሺ ነው ያተነኝ ለኛ ታስተውቀኝ መጀመሪያ ማክሰፕት ልደረግና እናንተ ችግር የለውም። እንደዚህ
ታገቢኛለሽ እኮ የልጅ ነገር አታውቅም። እኔ ያልገባኝ አንድ ነገር ምንድን ነው የምትናገረው? አንድ ቀን እንኳን ሻይ ቡና ስትል ምናምን ነገር ጠርተህ ያላስተዋወቅከውን ሴት አሁን ላገባለሁ ነው ምንድን ነው የምትለው? ይሄ ትዳር ታገቢኛለሽ ወይ ማለት ምን ማለት እንደሆነ ታውቃለህ? ሶፊ ምን ተከፍሎበት እንደሆነ ታውቃለህ? ታገቢኛለሽ ጋር የሚደረሰው ብድግ ብለህ የሆነ ሰው ላገባ ነው ምናምን ነገር ትላለህ። ትላለችስ ነው። ቆይ አሁን በጣም ይቅርታ ይሄን ፖስት ማይደረግ ካሜራ አይጠፋም። ካሜራውን ተወው ሶፊያስ እነሱ እንዴት ናቸው? አንተን ነበር የጠሩት ነው ይሄ ሰላም ነው ሰው ምንድነው ሰላም አልባል ቆይ አንዴ ቶፓ ጨዋታ ከመጀመራችን በፊት አንዴ ካሜራውን አንዴ አቋርጦና እናውራ። ማውራት ካሜራውን ምንም የሚጠፋ ነገር የለም። አንዴ አቋርጦና እናውራ። ካወራን በኋላ መቀጠል ይችላል። አንተን የሚመለከት ጉዳይ መሰለኝ። ጠጋ በልና አንተን ምንድነው? እሺ ቶፓ ድጋሚ ኦኬ እንዳገባት ነው። ኧረ አይደለም ለራሱ ነው መሰለኝ። እሺ ቀለል እናደርገዋለን። ያው ከመጣችሁ አይቀር እንግዲህ ያው ለየብቻ ምንም ከመናዘዝ አንድ ላይ ሁላችሁም እንድታውቁ ይሄ ሰውዬ እያለ ያለው የሆነ ሰው አስፈራርቶታል ወይ የሆነ ሰው በአንዳችን ምናምን ደካማ ጎን ላይ ገብቶ የሆነ የማይሆን ነገር ስራ ምናምን ነገር ሊያሰራው ከዚህ ሰውዬ ጋር አንድ ቀን ሴት አይተህ ታውቃለህ? አጠገቡ በጓደኝነት እንኳን አንተ ጋር ሴት አይተህ ተረጋጋና መጀመሪያ ዛሬ ላገባ ነው ምናምን ነገር ለማለት ተነስተ ምናምን ነገር ምንድን ነው የሚለው ነገር አሰማም እንደ ሰውዬ ለአንተም አይደለም ለማንም አይደለም ለበምኒም አይደለም ነው ብለህ ይሄ ሰውዬ ላገባ ነው የሆነ ሴት የሆነ ምናምን ነገር እያለ ያለው በሆናችን ተገዶ ሌላ ነገር እየወሰኑ ነው ውሳኔ ያለው ያው ሚዲያ ብርቱ ማንም የፈለገው ነገር ይበል። ይሄ ህይወት ጉዳይ ያስገድዷል። ማን ነው ምን ነገር ለምን ታወራለህ እኮ ምን ያወራሉ ነገር ሚዲያ ላይ ሴት አለመጣም ማለት ሴት አይዝም ማለት እኮ አይደለም አይደል? እንደዛማ አይደለም ነው ግን ቢያንስ ማለት ነው እንዴ ምንድነው የምትቀባጥረው? አንተ ቀልድ ነው የሚያስቀው። አሁን ምን ለመሰላችሁ እኔ አሁን በግድ አንተ ባይነግርህ ማታውቀው ነገር አለ? አዎ ብዙ አኑ ምንም የለም ቶፋ አሁን ስለተባላችሁ እንደዚህ ያልከው ምንድነው? አንተ ወንድም አይደል እንዴ? ይሁንሽ ከመጀመሩ እኮ ማግባት ከፈለገ አውሽ አይሆንም እኮ እንዴ ማን ያስገድደው? አግባኝ ማለት ህፃን አይደለች። እኔ እንጃ እኔ ቆይ የታለች ሲዩ ያላለች አረጋግጥናት ነው። አረ ማላገጡ ይሻላል እናቃታለን እኛ እናቃታለን እንጂ ቆይ እሺ ቁም ነገር ታስነ ቁም ነገር እናዋራው እናቃታለን እኛ የለም እናቃት አረጋግጥ አላችሁ ስለዚህ ወጣት መርጦ ሶፊስ ማንስ አንዴ ሳናት ልጅቷን እንዴት ነው አንተ ተገዶ ነው የምትለው? ኦኬ ከዚህ ሰውዬ ጋር ስለተባለ የሆነ ሀሳብ ሊኖራችሁ የሆነ ምናምን ነገር በለምታረገው ነገር አንዴ ምን አለ መሰላችሁ እንደማመጣም ዛሬ ደስታ ቀኔ ነው። ሁሉም ሰው ያገባት ነው ሁሉም ሰው ያገባት ሰምቶት ከሆነ ምናምን ነገር ታዲያ ቢያንስ ሰዎች ነው ያገቡ ነው ብቻ ሲቀርተሻል እኮ ሁለቱ ሊጋቡ ነው። እግረ መንገድ እሺ አንዴ በእናታችሁ ዛሬ ፕሮግራም ነው። ሲቀጥል ደግሞ አንተ ነው እንጂ ጠራው ሁለቱን ይዘብኝ እንደመጣ ነበር። እኔ በእኛ ጉዳይ ላይ ልታወራ አታያቸውም እንዴ? ምናፋቸው ዛሬ ደስታ ቀኔ ነው ቀለበት ላደርግ ነው። ስለዛም በስርዓት ጠራኋችሁ። ሶፊ ሽንገና ወይም ሰርጋለ ለማድረግ የሚጠራ ያው ጓደኛሽ ምን ለምን ገመድ አታጠቅም ማለት ነው? አይመለከተንም። ቤት ፈልጋለሁ ብላ የጠራን ነው። ሰርግ እንኳን ብለናል እንዴ? አይ አሁን እኮ ቆይ ደስ ብሏችሁ ነው ደብሯችሁ ነው? ምኑን ደስ ይበለን? ምኑን ነገር ስለሆነ ደስ ብሎናል። ግን እንዲህ ነው ወይ አንተ ኢንጌጅመንት የምታደርግበት ሰዓት ላይ ምን ጠራው? እሺ ምን ላድርግ እንዴ? እሺ ማን ሰርፕራይዝ እኮ ነው። ሰርፕራይዝ ሰላከለ በቃ እሺ እንደማለት ከመድር ወጣለ ሰርፕራይዝ ነው ማድረግ አልችልም። እሺ ዛሬ በቀለች ወይ ከመሬት ቶፋ ይሄ ሰውዬ ምንድነው ነው ያለበት ሁኔታ እናቀም እንደ የሚበላና የሚጠጣውን ነገር ሁሉ እናውቃለን። አይወዱ አፍቅሮ አግብቶ ምናምን የሁሉ ነገር እስኪያሳልፍ ድረስ ምንም አናቀምኛ። በዚህ ጉዳይ ማንም ምንም አይደል። በቃ ዝም ማለት ሶፊ እየቀለድክብን እንኳን ንገረን። ምንድነው ቆይ አንዴ አሁን እኮ ለምንድን ነው ግን እንደዚህ ለወሬ ቸኮላችሁ? አልገባኝም። ለይሷ ትመጣለች ስርዓት ባለው መልኩ ይሄው ሰዎች አረ ሰው ቁጭ ብሏል። አንተ ዘመድ ጋር የሁሉ ነገር እስክታወሳስብ ድረስ እኛ ጓደኛ ሆነ አናውቃትም ነው የምትለው? ወይ ምን አለ መሰላችሁ አሁን ማንንም አስገድጄ አልጠራውም። ማንንም ደግሞ በቃ ስርዓት ባለው መልኩ ፕሮግራሙ ላይ ተካፈሉ ብያቸዋለሁ። አንተ ራስ ለራስ ፕሮግራም ክብር የለህም እንዴ? ሲጀምር እኮ የሆነ ነገር እንኳን እንዴ እንደ ማንኛውም ነገር ቡና ጠጡ እንኳን ሲባል እኮ ቡና ጠጡ ተብሎ በክብር ይጠራል። ዝም ብላችሁ ፈልጋችኋለሁ አንዴ ነው ተብሎ ችግሩ ምን ታውቃለህ? ያደግንበት ሰፈር ነው። አይመችም ሰርፕራይዝ። ይሄ ሰርፕራይዝ ነው። አሁን ምኑ ሰርፕራይዝ ያደጉት ሀገር ሰርፕራይዝ ታደርገኛ ነው እሷን ነው ሁላችሁም ተመልካችም አያውቅም። ፋራነቱ እንዴት እንደምታጣጣ
ያደገበትን ማህበረሰብ ምናምን ነገር ኢግኖር ማድረግ ሲጀምር ያን ይጀምራል። ምንም አንተ ማሰባብ አልስማማም፣ በሱ ማሰባብ አልስማማም። እኔ ምንም አልጨብጥም፣ ምንም አላረግም። ምን አለ መሰለህ እኔ መስማማም ማለት ነው። ታውቃለህ ካሜራ ጠፍቶ እንነጋገርና ከእንደገና ነገር ልንገራችሁ። ስሙኝ፣ በጣም እያስጠላባችሁ ነው ሁለታችሁ። ልክ እያለፋችሁ ኪዩ ምን አለ መሰለሽ እንዴ ሰርፕራይዝ ቆይ ኮሜንት አላልተለቀቀም ለካ ሲለቀቅ ታያላችሁ። ሰርፕራይዝ ማለት አይነገርም። እኔ ደግሞ እናንተ የጠሯችሁ ደግሞ ሰርፕራይዝ ላደርጋችሁ ነው። እናንተንም እሷንም እኔ አይመለከተኝም። አንተ እንደዚህ ሆነ ስለምታገቡ አይመለከተኝም። ግን እኔ አንተ ጋብቻ አይደለም መልበስ እፈልጋለሁ። አንተ አይደለም አሁን ወይ መጀመሪያም ታርጋላችሁ ሰው ከእናንተ የምፈልገው ልጅቷ ትንሽ ስለሆነች እሺ እንድትለን እናንተ መጀመሪያ ወደ ውስጥ ጆሮዋን ይዤ አደከምከኝ። ወደ መጣችበት ይራታል። አረው እና ያለራ አንወይ እንዳለ የምታደርገው ነገር ከሆነ በጣም ነው የምንል እንዴ ኪያ እኔ ላገባ ነው በሰርጌ ወይም ደግሞ ቀለበት በማስርበት ሰዓት ላይ እንድትኖሩ ፈልጋለሁ። መስማት ያለብን ወይ ሰርፕራይዝ ቆይ ጎዳናው ነው። አረ ወፍ የምን ጉድ ምን መጉዳ እሺ ሽጉጥ የደቀነብህ ሰው አለ። ይሄንን ሰው እንደዚህ ምናምን ነገር አደርጋለሁ ዛሬ ማግባት አለብህ የሚል ሰው ጊዜ አዲስ ነገር ነው። ታገቢኛለሽ በቃ አዲስ ነገር ነው። ከገብቶናል። እሺ እና እሺ አንዴ እንደማመጣ አንዴ አሁን ምን አለ መሰላችሁ አንዴ ይቀር አጠረቀብና ያለ ነገር ልንገራችሁ። እኔ እቺ ልጅ ወደታለሁ እሷ ጋር ያለው ነገር ብዙም ማለት በቃ አለ ተስፋ ብቻ ምን አለ መሰላችሁ ለምን እንዴት ነው አትበሉኝ። ስለዚህ እቺን ቀለበት አስተካክያለሁ እኔ በምችለው ምናምን ቀለል ያለ ነገር ነው የፈለኩት። ዲኮሩ ምናምን ነገር ሰራ ተደርጓል። ኬኩ ተስተካክሏል። ሶ ልጅቷ ትመጣለች ታገቢኛለሽ ወይ ይባላል። ሶ አክሴፕት ካደረገች ሆ ትላላችሁ። ከዛም በኋላ ይሰርጉን ይነገራል። ኦቲዝም ካልሆነች ነው ደውለህ ነይ ምናምን ብለህ ነይ እዚህ ጋር ተጋቢ ስትላት እሺ ካለች በቃ የሆነ ችግር አለባት ማለት ነው ልጅቷ። ስለዚህ እንደዚህ አይነት ሴት ስታገባ ደግሞ ቆሞ ማህበረሰቡ ያያል አይደል? ቆይ አንተ ቆሜ እንደቀን ነው የምፈልገው ምንድነው? እሺ ምንድነው የምትለው? መጀመሪያ ውደድ ሴቲ መጀመሪያ ከዛ ውደድ ከዛ አፍቅር ከዛ አግባ። አረ ሶፋ የምን ሰውዬ መውደጃ አለው? መጀመሪያ ቆይ ግራ የገባኝ ነገር ከሴት ጋር አንተ ቢሮ እኔ ኩሽ አሁን በእያንዳንዱ በእናንተ እሺ አይቻለሁ። ከኛ ተመረህ ከሆነ 6 ዓመት ታፈቅራለህ፣ 2 ዓመት ትንከራተታለህ፣ 2 ዓመት ደግሞ ማለት ነው ገና ትዳር ለመጠየቅ እዛ ነገር ውስጥ ትንከራተታለህ። ይሄን ስታሳልፍ ያኔ ሁሉም ሰው ያምንብሃል። ያኔ ታገባለህ። ገድ አይደለም እንደዛ ነው እንደምን ነው ይሄው ቶፋስ መስክሯል እኮ እየሮጥክ የታጠቀውን እየሮጥክ ትፈታታለህ። አሁን ምን አለ መሰለህ አንተ ከተፋጋ ነው ችግር አይደለም እንደምንስ ጀመር ደግሞ ታናሽ ነው ወቅሱ እሱንም አረሰው እኮ ላይክ እሱም ስላስመሰከረ ይቻላል ነው የምልሽ። ተረዳሽኝ? ሳምንትም ሁለትም 3 ቀን ደግሞ ምንድነው ታላቅ ነው ነው ታናሽ የሚያደርገው ኪያ ከማን ነው የምማረው? ስለዚህ ተመልካቾቻችን እንግዲህ አሁን ለእናንተ ጭቅጭቅ አይደለም እዚህ ጠራራ ነው። ዛሬ ደስታ ቀኔ ነው። አኑዬ ተረድቻለሁ እኮ ግን እቺ ልጅ እኔ በቃ አውቃታለሁ ወዳታለሁ ምናምን ነገር ጥሩ ስሜት አለኝ። ምን አለ መሰለህ ቶፋ ዛሬ እኔ ከመደገፍ ውጭ ምንም አማራጭ የለውም። ተመሳሳይ ሁኔታ ላይ ነው ያለነውና ስማ ስለዚህ ተመልካቾቻችን ስለዚህ ለእይታ እየደረሰች ነው እየደወለች ነው። እኔ ወርጄ እቀበላታለሁ። አይኗን አሰር የምናምን ስርዓት ባለው መልኩ ነው የማመጣው። እናንተ ከእናንተ የምፈልገው አንድ ነገር ብቻ ነው። ስርዓታችሁን ይዛችሁ ሁኔታውም በቃ እንዳረ አኗርሽ ምን አገባው? እሺ በለኝ አኗር ወንድሜ ነህ። ስርዓት ባለው መልኩ ክብር ባለው መልኩ ጠራው አይደለ? አለመናገርሽ ይቅርታሽ ለእግሬ ልውደቅ። ስለዚህ አልተናገርኩም ማለት ደግሞ የግዴታ አላገባም ማለት አይደለም። እኔ አኑ በእያንዳንዱ ሁኔታ ላይ ነበርኩኝ አይደለ? እኔ ደግሞ የግሌ እንደዚህ አይነት ሁኔታ እንዲታወቅ አልፈልግም። ስለዚህ ድብቅ አድርጌ ማወቅ ያለባችሁ ሰዓት ላይ እንድታውቁ አደረኩኝ። በጣም ድብቁ በጣም አንተ ተራቃልና በጣም በቃ አክብረናል። እሺ እኮ አለን እኮ አመነን እኮ አልኩ። ምን አትልምጣ አሁን እንደዚህ ሁኔታ ሰርክ ያበናት ባለቤት ሲሆን ነገር አድርግልኝ። ኮንግራ ነው ብትለው መብቆ ብትለው እሺ ያግባር ቢሉ ስማኝ አሁን ምን አለ ሰልካኒ ትይዝልኛል። ቀስ ብለህ ነው የምታቀብለኝ ማለት ነው። ጥሎም ይፈሩት ና በምን ትሻለች እናንተ ፈሮ በእናትህ እንኪ በምን ቀለበቱን ቀስ ይዘህ ትመጣለህ። እየደወለች ነው። በጣም አላከበርክም ሶፊ። ኧረ ኪያ አይደለም ድሮ ማትረዱኝ ሆኖች ነው። ሁላችንም ተደባብረን ተጣልተን ነው ደስ የሚል ጊዜ እያሳለፍን ስለነበረ ልታሰባስበን ብለህ ነው። ባንኝ ያለ ብራዘሩ ቆንጆ ጊዜ ነው እያሳለፍን ያለነው። እንግዲህ ተመልካቾቻችን እንደምታዩት ረሃ ነው ቶፋ። አረ የርቅ ቀን ነው አዘጋጅቶ ነው ቶፋ። አንዴ በእናትህ አሁን ይሄ
ላይክ ያለብኝ ፍርሃት ይበቃልና ካንተ ጋር ሙድ ስር ለመግባት እየሞከርኩ ነው ያለሁት። አንዴ ዘረገሞ እየተደዋወለብኝ ነው ያለው። ስለዚህ አንዴ እኔ የምልህን ነገር አድርግልኝ። አንዴ እንዳትወው እኔ ብቻ ነው አንተ ነው ለሰው ማቀበላት በምን አንዴ ጸጥ በይ። እኔ ላውራ ጥሩ ጥያቄ ነው። አንዴ ላውራ። እሺ አሁን ቀልዱ ይበቃል። ቀልዱን እናብቀውና ወደ ቁም ነገሩ እንመለስ። እቺ ልጅ ወደታለሁ፣ ሶል ላገባ ትፈልጋለሁ። ስለዚህ አሁን ወደዳችሁም ጠላችሁም እኔ ስርዓት ባለው መልኩ አግባብ ባለው መልኩ ጠርቻችኋለሁ። እውነታው ያ ነው። ተዋጠላችሁም አልተዋጠላችሁም እቺ ልጅ ነው ወደታለሁ። እንደ ታላቅ ወንድም ማለት ስላለብኝ ብቻ እኮ እኔም እኮ እንደ ታላቅ ወንድም መገኘት ስላለብህ እንድትገኝ አድርጌያለሁ። ኪዩ አንዴ እኔ ልጅ ታንጀት ልመጣ ነው። ይሄ ባለቤት ሲሆን የምትይው ነገር በያቸው እነሱን ምን ነገር ላይክ አንቺ ትሻለሽ አይነት አንቺ ከነሱ ስለምትሻይ አናግራቸውና ስሜቱን ታውቂዋለሽ። ሰርፕራይዝ ነው። እኔ አላወቁም እና እነሱ ሰርፕራይዝ ነው ምን ላድርግሽ? እነሱ መገረም አለ። ሰርፕራይዝ ምንድን ነው? ዘመን ከበዛማ ሰርፕራይዝ ምንድን ነው ትርጉም? ጠፍቶ ነው እሱ ሶፊያ ታውቃለች። ታች ደግሞ ተመረቀች ማይክ ፈልጋለህ። እንደውም ትምጣ ታች ነች እንዳትመጭ ብዬታለሁ። ገብተሽ ጠብቂኝ ነው ያልኳት። ስለዚህ እኔ ወረጃ አመጣታለሁ። አሁን ምንም አይነት ነገር አልፈልግም። ምንም አይነት አልፈልግም። በቃ ዝም በል እናንተ ፋይዞ ለደማብረን ስለነበር ሰሞኑን የነበረበት ሁኔታ ስለማይን እኛም ፈታ ነገር ስራው ሁሉ ልክ አይደለም ያለ ነው። ግን እያረጋችሁት ያላችሁ እኮ ይኸውልሽ ምንም ሊተወኝ አልቻለም። ኪዩ በየጊዜው አዳዲስ ነገር ማምጣት አሁንም ዞሮ ማለት ይሄ ነገር ከኔ ጋር ካልተያዘ ያላ ደስታለች ማለት ነው። ኪዩ እሺ አንዴ አራት ተከራከሩ በእናታችሁ። እሺ ለምን ነገር ልትነገበት ሄዳንታት እሺ እንደምትለ ምን እናርግልህ? ከዚህ ጋር ቆማለች ነው። እሺ እዚህ ማየው ነከኛ ሶስት ለዛሽ አሁን አንተ ከኔ ጋር ሆኖ ተረጋጉልኝ። የተመጣጣ ደስታለች። እሺ ያሰባው የምር ልክ አይደለም። አሬሱ የሆነ ነገር አለ። ዝም አቃጥሏል እኮ እኔ ብላችሁ የማ ቤተሰቦች ናቸው። አባ የማ ጓደኛ ነህ? አይ አንተ አትሰማም እንደ የማ ጓደኛ ነህ? በቃ ዲኩ እንትን ካሜራ ነው ገማ የማ ዝም በል ማን ኦሬዲ እኮ አይደለም። በራሱ ነው ታይቆም ባለ ጉዳይ እሱ ነው አይደል? ታውቂው ካሜራ ታሰነ ማን እንዴ ማርኪን እሺ ማለት መሪማው ተታውቂ ቆይ እንዳትፈጭ ሪች አንድ ነገር መጠየቅ ቆይ አኑ ተወኝ። ቆይ ራይል አንቺ ሳገርጭ በፊት እዚህ ሁሉንም ጠርቻቸዋለሁ። ሁሉም አሉ። አንድ ነገር እንድታቂልኝ እፈልጋለሁ። ከጆ ጋር ያላችሁ ነገር ብዙ ነገር የተበላሽ እንደሆነ አውቃለሁ። ከጆ ጋር ብዙ ነገራችሁ ምስቅልቅሉ እየወጣ እንደሆነና ደግሞ ብዙ ሊሆን የማይችል ነገር እየተፈጠረ ነው በሁለታችሁ ማለት አይደል? እና አገባች ብዙ ነገር እየተባለ ነው ያለው። ላይ እስከ መዛመድ ድረስ እየደረሱበት ያለበት ሁኔታ ስለሆነ ብዙ ነገሩ እናቴ ቤተሰቡም ዝምድናው ፍለጋ አይደለም ያሉት። ስለዛ እኔና አንቺ በነበረን ነገር እንዳለው ደስተኛ ነበርኩኝ። ስለዛ ሪች ምንድነው አንቺ ታውቂያለሽ? ለምን ነው የተመረከው? ሲጀምር የነበረን ነገር ማለት ምን ማለት ነው? ማን ነው ከማን ጋር ምን ይሄ ጉዳይ የእነሷ ነው። ፍቅረኛ አላት፣ ትዳር አላት፣ ሌላ ህይወት አላት። አንተም ከፈለክ ማግባት ከፈለክ ህይወትን መምራት ምናምን ነገር ከፈለክ አፍቅር። ፍቅረኛ ከሌላ ሰው ጋር ማድረግ ይችላል። አንዴ ምን አገባችሁ? አንተ የራስህን ህይወት የሷን ህይወት ታበላሽው አይገባም እንዴ? ምንድነው እሱና ጆ አሁን ያለው ነገር ሙሉ አውቆቶላታል። ስለዚህ በነበረ ቆይታ ወዳት ነበር። ታገብኛለሽ ወይ? ምንድነው ታገብኛለሽ? ሶፊያ ማን የቀለዳችሁ? አንቺ ምን ይቀለዳለሽ? አታስመስይ። የሆነ ነገር አሳይተሽው ባይሆን ምናምን ነገር ተንበርክኮ ምናምን ታገብኛለሽ ሊል አይችልም። አንተ ምንድን ነው የምትቀባጥረው? አንተ ጋር መታ እግር ላይ ወድቃ ምናምን ከጆ ጋር አስታርቀኝ ስትል የነበረችን ሴትዮ አገባ ነው ስትል ትንሽ አታፍርም እንዴ? ፍቅረኛ ነው የምትጠይቅበትን ነገር ጊዜ ማለት ነው። ከሆነ ነገር ጀርባ ነገር አለ
ሁን ብሎ የሆነ ነገር አስቦ ነው የሚሆነው። ምንድነው ምንድነው ምን ለማመጣው ነገር የለም። ይበጠበጣል። ይሄን ነገር አብራርቷል። እውነቱ ነገር እኮ የሆነ ነገር ሳይሆን ይሄን ነገር ለሌላ ሳስበው ሆነ ተናገባ ምን አገባ ምንድነው ይበጠበጣል ያልኳል እንዴ አንተ ሞል እንዴ ታመኝ ምንድነው አንተ ያመመ እኔ አይደለም ያመመ በዚህ ሰዓት አንተ ነው በሽታ እሺ ምንድነው ጤኔ ነው ምን ያገባት ነው እያልኩ ያገባት ነው ምን አገባኝ ይመለከተኛል ይመለከታል አንተ ሆን ብሎ ነው የሆነ ነገር መፍጠር ፈልጎ ነው ያንተ ሰው ልታሳብር ነው እንዴ ሶፊ ቀዳ አይደለም ህይወት ነው ነው ይሁንና እሪች እነሱን ታያቸው ሚሉሽ ነገር ናቸው ማለት ነው ነኝ ሶፊ ስለምን ትደረጋለህ ማለት ነው እንዲህ ያለች ነው ጭራሽ ታገኛለሽ ምትለው አሁን ስለ ግብረ ገብ የምታስተምረኝ አንተ ነህ ማለት ነው እሪች እነሱን ታያቸው አሁን ምን አለ መሰለሽ እንዴ አንተ ራሱ ምን አለ መሰለህ ማለት ነው ጆ አለ የቀና ብዙ ያወራል አንተ ስነስርዓት ይኖርኝ አንተ ይሄን ሰውዬ እንትን ለማለት ነው ችግር እሱ ጋር ወዴት ነው የምትሄጂው? ወደ ቤት ወደ መጣችበት ሂድ ሶፊ። ማኗንም ደግማችኋል። ደግሜ የማልነግራችሁ ነገር በደንብ ስሙኝ ሁላችሁም እዚህ ጋር ያላችሁ። በአንተ ነው መንካ ነው መሄድ ካለባችሁ መሄድ ትችላላችሁ። አልሄድም። ስለዛ ፕሮግራሙ ላይ ሶፊና እኮ ቤተሰብ ነን፣ ስነ ስርዓት ይኖር። እንደ ቤተሰብ አክብሬ ጠርቻችኋለሁ። ስለዛ ፕሮግራሙ እኛ ቤተሰብ ነን። ኧረ ታያችሁ እሱ ጁና አንቺ ያላችሁ ነገር አብቀቷል። ምንም ያበቃ ነገር የለም። እየተጨቆይ ከነማውጣት ፍቅረኛዬ ናት ስትላ ነበር እንዴ? አሁን እኮ የጆ ፍቅረኛ ነኝ እያለች ነው። ምንድን ነው ሲጀምር አንተ አይደል እንዴ ጆና እኔ ነኝ የምወዳት እንዴ? ምን ሆነች ነው? በመሀል የመጣ ስሜት ካለ ስነ ስርዓት ይኖርህና መጀመሪያ ስሜትን ገድበው። አንቺ ደግሞ ከጆዲ ያለሽ ነገር ካለ እዚህ ጋር ታዲያ ምን ትሰራላችሁ? እሺ ካዲያ እንዲለብስሽ ለምንድን ነው የመጣሽው? ፕሮግራም አለ ነው ያልኳት። ለእኛ ፕሮግራም አለ አትለኝ ነው? ለእሷ ፕሮግራም አለ ትለኝ? የምር ነው አንተ እንዴ? ዋናው እሷ ነች ጎልታ የምትተልበት እናንተ ዝባዝ ሶፊያን ስነ ስርዓት ይኖር። አሁን አለ መሰላችሁ ስነ ስርዓት ሳይሆን ያሁን አለ መሰላችሁ ሶፊ እቺ ማለት ምን እንደሆነ ታውቃለህ? ለኔ እንደ ሐራም የተደረገችውን የእህትነቷን ሐራም የተደረገችውን ያን ማለት ነው ራይል ማለት አንተ ሐራም ማለት ናት። በዚህ መልኩ ማወቅ መቻል አለብን። ያ አሁን ምን አለ መሰለህ ከጆ ጋር ያለው ነገር አብቅቶለታል። ምንም ያበቃ ነገር እንዴ እናንተ ወደ ዝምድና የሆነ ብዙ ነገር ይሁን አየፈለገኝ ነገር ስለሆነ እሺ ሲጀምር ማለት ነው እንደዚህ እያለች ያለችን ሴት ነው አግብተህ ነው የምትፈልገው? ሪች ሶፊ በቃ ተሄዳለሁ በቃ እንዴ አውቁ ያማችኋል እንዴ ስሙ አና አንዴ አሁን ምን አለ መሰላችሁ መሄድ ትችላለህ እኮ በቃ አንተ ጤና የለህም እንደ ይሄን ሰውዬ በእንደዚህ አይነት ነገር ዲስሪስፔክት ማድረግ ትክክል ነው? ችግር ይቅርታሽ ለሱ እሺ ምንድነው የምትለው? እሺ ስህተቴ ምንድነው? ሲጀመር ስህተቴ ምናምን ማለት የለብህም አንተ ልክ ሆነህ አንዴ አንተ በአንተ ስህተቴ ምንድነው? ልክ ሆነህ አታውቅም። አንደኛ የሰው ሚስት ነው እያገባ ያለው። እሺ ሁለተኛ ሊሆኑ አይችሉም። እኔ ደግሞ ልጅቷ ስራ ምን አገባ ወዳታለሁ ምን አገባ እንዴ ካንተ ጋር ያለኝ ነገር ታውቃለህ ሶፊ ስንት ጊዜ ሶፊ እንዴ ሶፊ ምንድነው ነው ችግር? አረቅያ ወሬት ነው ምን ደጋግሜ ነግሬያችኋለሁ። በሚፈጠረው ነገር አርፋችሁ እንድትቆሙ ነው። እሺ ይቅርታ ለሁላችሁ ይቅርታ አድርጉልኝና አንዴ አፋችሁ ዘጉልኛላችሁ። እኔ ልጨርስ በቃ እሺ አውራ በቃ ዝም ዳኒ ተውልኝ ፍሪች እነሱን ታያቸው። እነሱ ስለሚያስቡት ምናምን ነገር ለኛ ነው ነገር ታዩ። ዛሬ ላይ አውሩ ይችላል ነገ ምናምን ይደርሳሉ። ታዩ ፍሪች አዳምጪ ስሚና አዳምጪ። ስለዛ በነበረን ጊዜ አሪፍ ጊዜ ነበር ያሳለፍነው። ምንም ጊዜ እንደምን እኮ እኔ ልጨርስ አሪፍ ጊዜ ነበርን እና ጥሩ ስሜት እየተሰማኝ ነበር። በፈርላንቺ ከማን ጋር ነው አሪፍ ጥሩ ጊዜ ያለ ነው? አንቺ አትናገሪም እንዴ? አትጠይቂውም እንዴ? ከማን ጋር ነው አሪፍ ጊዜ ነበር ብለሽ? እሱ እኮ የተናገረችን አልፈልገውም እያለች ነው። ፈለግ አይደለም እሱ የሩቅ ነገር ነው። እሷ ግን መቼ ነው አሪፍ ጊዜ የነበረን ብለሽ አትናገሪም ወይስ ማታውቂው ነገር አለ? ምንም እንዳልነበረን እኮ ስለማውቅ ነው። ስለዚህ አትጠይቂውም እንዴ? እኛ መስማት እንፈልጋለን። ምንም ያሳለፍነው ጊዜ የለንማ እኮ ጠይቂው። አታዳ መች ነው ከኔ ጋር ያሳለፍከው ብለሽ ሲመልስልሽ መስማት ፈልጋለሁ። እሺ አሁን ምን አለ መሰለሽ ጆና አንቺ ከዚህ በኋላ መቀጠል አትችሉም።